በዝምታ የተሸሸገው የ1100 ዓመታት እንቆቅልሽና የነገስታቱ ሚስጥራዊ ቃል ኪዳን የታሪክ መጽሐፍ ላይ የማይገኝ በወርቅ ቀለም ያልተጻፈ ነገር ግን በደምና በእንባ የታተመ የቁልቢ ተራራው እውነት እንገልጣለን። ከአዲስ አበባ 461 ኪሎ ሜትሮችን ርቆ በምስራቁ አድማስ በጋራ ሙለታ ተራሮች አናት ላይ ሰማይና ምድር የሚገናኙበት አንድ ሚስጥራዊ ስፍራ አለ። ብዙዎች ሂደውበታል፣ ነገር ግን ጥቂቶቹ ብቻ የውስጥ ሚስጥሩን ያውቁታል። ጠጋ ብላችሁም የቁልቢን ተራሮች ብትጠይቋቸው ምን የሚሉን ይመስላችኋል? የዮዲት ጉዲት ሰይፍ ለምን ተሰበረም? 900 ዓመታት ወደ ኋላ እንሄዳለን። አክሱም በደም ስትታጠብ ታቦተ ገብርኤል በዝዋይ ሐይቅ ላይ እንደ ፀሐይ ሲያበራ የነበረበት ያ የስደት ዘመን ምን ይመስል ነበረም? ሰው ናቸው ወይስ መልአክ የሚባሉት አባለዊ? ለ130 ዓመታት ብቻቸውን ከአራዊት ጋር በጫካ ውስጥ ታቦቱን ታቅፈው የኖሩት የአባት ማን ነበሩም? በመጨረሻው ሰዓታቸው ለቁልቢ ተራራ ምን አይነት ትንቢታዊ መርገም ወይስ ምርቃት ጥለውለት አለፉም? የራስ መኮንን የደም ስዕለት እናያለን። ጀግናው መሪ ለአድዋ ጦርነት ሲነሱ የገቡትን ያ የሞትና የሕይወት ቃል ኪዳን ለምን እስከዛሬ ድረስ የኢትዮጵያ ነገስታት ግርማ አስገዛም? በቁልቢ መቅደስ ውስጥ ሌሊቱን በሚስጥር የተከናወነው ያ የመጨረሻው ስንብት ምን ይመስል ነበረም? ይህ ተረካ አይደለም፣ የነፍስ ጉዞ ነው። ቁም ከብት የተገዛው ያ ቅዱስ መሬት ዛሬ በሚሊዮኖች የሚቆጠር ሕዝብ የሚተምበት፣ መካኖች የሚወልዱበት፣ ሸዎች የሚረግጡበት፣ የመከራው ማቅለጫ የሆነበት ምስጢር ለተወሰነ ደቂቃ በሚቆይ አስገራሚ ታሪክ ይዤላችሁ ቀርብ ያለው። እስከ መጨረሻው አብራችሁን ስትቆዩ በርካታ ያልሰማችኋቸው ምስጢሮችንና ታምርና ድንቅ ነገሮችን ይዤላችሁ ቀርብ ያለውና ላይክ በማድረግ ፕሮግራማችን ጀምሩ። ምናልባት አሁን ያላችሁት በመኪና ውስጥ ወይም በስራ ቦታችሁ ወይም በቤታችሁ አልጋ ላይ ተኝታችሁ ሊሆን ይችላል። ግን ላፍታ አይናችሁን ጨፍኑ። ከአዲስ አበባ ወደ ምስራቅ 461 ኪሎ ሜትሮችን አብረን እንጓዛለን። በጋራ ሙለታ ተራሮች ስር ቆመናልና አብራችሁን ትቆሙና ታምርን ትመለከቱ ዘንድ ጋበዝኳችሁ። ያ የቀዝቃዛው ነፋስ ፊትን ሲነካው፣ የሺዎች ሰዎች የእግር ኮቴና የዕጣን ሽታ ባፍንጫ ሲመጣ ምን ይመስላል? ዛሬ ስለ ቁልቢው ገብርኤል ሚስጥርና ያልተነገሩ ታምራትን ይዤላችሁ ቀርቤያለሁ። ግን ታሪኩ የሚጀምረው ዛሬም አይደለም። እነሆ ከሺህ ዓመታት በፊት ያለን እውነት ይዤላችሁ ቀረብኩኝ። አንተ ወይም አንቺ አሁን የያዝከውን አቁምና ለጥቂት ደቂቃዎች ወደ ውስጣዊ ማንነታችን እንመልከትም። ምናልባት ኑሮ ክንፍን ሰብሮ ይሆናል። ምናልባት ሐዘን ልብን አድቅቆት ይሆናል። ወይም ደግሞ ተስፋ መቁረጥ በምድር በዳ ላይ ጥሎ ይሆናል። ግን አንድ የምነግርህ ሚስጥር አለኝ። በኢትዮጵያ ምስራቃዊ ሰማይ ስር ጭጋግ በለበሱት የጋራ ሙለታ ተራሮች አናት ላይ ለሺህ ዓመታት የታመቀ አንድ ድንቅ ኃይል አለ። ምናልባት እሱ ስትሰማ የነፍስ ነጻነትን ታውጃለህ። ዛሬ የምወስድህ ወደ ታሪክ መጽሐፍ ብቻ አይደለም። ዛሬ የምወስድሽ ወደ እውነት መሬት ነው። ዛሬ የምንሄደው ወደ ቃል ኪዳን ምድር ነው። አሁን ስትሰሙት ነፍሳችሁ የምትረታለት፣ ስዕሉን ስታዩት አይናችሁ በእንባ የሚመላለት ያ የታላቁ መልአክ የቅዱስ ገብርኤል የቁልቢው ደብር። ይህ ቦታ ዝም ብሎ ቤተክርስቲያን አይደለም። ይህ ቦታ የኢትዮጵያ የጋራ ስለት፣ የድሆች መከታ፣ የመካኖች ተስፋና የነገስታት የድል ምስጢር ነው ይላሉ አበው። ኖ ከዮዲት ሰይፍ የተረፈው የታቦቱ ስደት፣ በአባሌዊ እግር ስር የተቃጠለውን የ150 ዓመታት ሱባኤ፣ በራስ መኮንን ልብ ውስጥ የተበቀለውን የሰላም ዘርና በቁልቢ ተራሮች ላይ የሚፈሰውን ያላበራ ታምር አንድ በአንድ እንፈተዋለን። ተዘጋጁ። መንገዱ ረጅም ነው፣ ግን ደግሞ በረከቱ እጥፍ ነው። ታሪካችን የሚጀምረው በ9ኛው መቶ ክፍለ ዘመን ነው። ኢትዮጵያ በታሪኳም አይታው የማታውቀው የመከራ ማዕበል ውስጥ ነበረች። ዮዲት ጉዲት የተባለችው ንግስት የአክሱምን ስልጣን ለማጥፋት፣ አብያተ ክርስቲያናትን ለማቃጠል፣ ክርስቲያኖችን ለመጨፍጨፍ እንደ ሰደድ እሳት ተነሳች። ያኔ ንጉስ አንበሳውድም የአባቶችን እምነትና ቅድስናን እንዲሁም ታምራት የሚያደርጉ ታቦታትን ለማዳን አንድ ከባድ ውሳኔ ወሰኑ። በአህያና በበቅሎ ላይ የተጫኑ ንዋያተ ቅድሳት በካህናት ዝማሬ የታጀቡ ስደተኞች ጉዟቸውን ወደ ደቡብ ወደ ዝዋይ ሐይቅ ደሴቶች ነበረ። ያኔ ቅዱስ ገብርኤል ከነዚህ ስደተኞች ጋር አብሮ ነበረ። ታቦተ ሕጉ በዝዋይ ምድር ለ40 ዓመታት በስደት ቆየ። ነገር ግን ሰላም ሲወርድና ንጉሱ ወደ አክሱም ሲመለስ አንድ አስደንጋጭ ነገር ተከሰተ። ንዋያተ ቅዱሳቱ ሲቆጠሩ የታላቁ መልአክ የቅዱስ ገብርኤል ታቦት በፍጹም አልተገኘም። የታለም? የሰባቱ ሰማያት አለቃ ታቦት የትቀረም? መልሱ የሰው ልጅ ጥበብ ውስጥ አልነበረም። እርሱ ያለው በመለኮታዊው አምላክ በእግዚአብሔርና በታላቁ በመልአኩ በቅዱስ ገብርኤል ውስጥ ነበረም። በዚህ መሃል ነው አባሌዊ የተባሉ ታላቅ አባት ብቅ የሚሉትም። ኖ ከኤርትራ ደብረ ሲና የመጡት እኒህ አባት የጌታዬን ታቦት ሳላገኝ አልመለስም ብለው ተነሱም። ዘዋይ ደርሰው ለ7 ቀናት ሱባኤ ያዙ። በሰባተኛውም ቀን በደሴቱ ላይ አንድ ታላቅ ብርሃን በራ። ያ በነብዩ ዳንኤል ፊት የቆመው ያ ሕፃናትን ከእቶን እሳት ያወጣው ቅዱስ ገብርኤል ተገለጠላቸው።
አባ ሌዊ ሆይ አትፍራ፣ ታቦቱን ተሸከምና ተከተለኝ፣ እኔ ወደ ማሳይ ቦታ መራሃለሁ አላቸው ይለናል ታሪክ። አባ ሌዊ ታቦቱን በጀርባቸው አዘሉ። ጉዞ ተጀመረም። ይህ ጉዞ ለቀናት ለሳምንታት የቀጠለ ከባድ ጉዞ ነበረ። በምድረ በዳ በገደልና በጫካ ውስጥ ሲያልፉ መልአኩ ቅዱስ ገብርኤል እንደ ብርሃን አምድ ፊት ለፊት እየሄዱ ይመራቸው ነበረም። በመጨረሻም በአንድ ተራራማው ቦታ ላይ ሲደርሱ መልአኩ ቆመ። ቦታው ይህ ነው የሚል የሚያስተጋባ ቃል በጆሮአቸው ሰሙ። ቁልቢ። ያኔ ገና ስም ያልወጣለት በጫካ የተከበበችው ቁልቢ ቅዱስ ገብርኤል ለአባ ሌዊ እንዲህ የሚል ትንቢታዊ ቃል ነገራቸው። በዚህ ቦታ ታላቅ ታምር ይደረጋል። በዚህ ቦታ የሰዎች እንባ ይታበሳል። ወደፊት ታላቅ ቤተ መቅደስ ይታነጻል። አባ ሌዊም በዛች በረሃ በሆነች ምድር ለብቻቸው ከታቦቱ ጋር ለ130 ዓመታት ኖሩ። እስቲ ያስቡት፣ 130 ዓመታት ሙሉ ከሰው ተለይቶ ከመላኩ ጋር ብቻ ማውራት። ታኅሳስ 14 ቀን ሲያርፉ ታቦቱ ለጊዜው ተሰወረ። የለም፣ ጠፋ፣ ታምር ተባለም። ግን ቃል ኪዳኑ አልተሰወረም ነበረም። እነሆ ዘመናት ነጎዱ። ግራኝ አህመድ ኢትዮጵያን በወረረም ጊዜ ካህናት ስደተኞች ቁልቢ ላይ ደረሱ። እዛም እንደደረሱ ይለናል ታሪክ የሚገርም ነገርን ተመለከቱ፣ አገኙ። ከተነጠፈ ድንጋይ ላይ የተቀረጸ ጽሑፉ የአባ ሌዊን ታሪክ፣ የታቦቱን መኖርና ወደፊት ስለሚሰራው ቤተክርስቲያን የሚናገር ትንቢታዊ ቃል ሰማያዊ ሰነድ ነበረ። ይህ ታሪክ በመጽሐፈ ቀሌምንጦስ ላይ ተመዝግቦ ለዘመናት ዝዋይ ደሴት የተቀመጠውን ታምር ነበረ በድንጋይ ላይ ቀርጸው ልጆቻቸው ያስተላለፉት። ከብዙ ዘመናት በኋላ የሐረርጌው ገዢ ልዑል ራስ መኮንን ይህንን መጽሐፍ አነበቡ፣ ይህንን ታሪክ ሰሙ ይለናል ታሪክ። ልባቸው በሃይማኖት ቀና የነበረና በዛው ወቅት የቁልቢ አካባቢ በጎሳዎች ግጭት ይናጥ ስለነበረ ራስ መኮንን ለአድዋ ጦርነት ከመዝመታቸው በፊት አንድ ታላቅ ስዕለትን ተሳሉ። እነሆ ስዕለቱ እንዲህ ነበርም። የሰላም መልአክ ቅዱስ ገብርኤል ሆይ በዚህች ምድር ላይ ሰላምን ካሰፈንክ፣ ከእግዚአብሔር ዘንድ ምሕረትን ካመጣ፣ በጦርነት ድልን ካጎናጸፍከኝ፣ በዝዋይ መጽሐፍ ላይ ያነበብኩትን ያንተን ቤተክርስቲያን በዚህ ቦታ ላይ ያቆማለሁ የሚል ነበረም። ስለቱ ተሰማም። ጦርነቱ በድል ተጠናቀቀም። አካባቢው ሰላም ሆነም። ራስ መኮንንም ቃላቸውን ለመጠበቅ ታቦቱን መፈለግ ጀመሩ። የጠፋውና የተሰወረው ታቦት እየተገባም በመጨረሻም ታቦቱ እጅግ በሚገርማችሁ ሁኔታ ቡልጋ ውስጥ በአንድ ሰው ቤት ተገኘም። በአባ ዱባለ እጅ እንዳለም ታወቅም። የካቲት 21 ቀን 1884 ዓ.ም ራስ መኮንን ከነሰራዊታቸው ሸንኮራ ድረስ ሄዱም። በእግራቸው ተጓዙ። ታቦቱን በታላቅ ክብር ወደ ቁልቢ ያስገቡት። ይህ ታሪክ የቁልቢ ትንሣኤ ይባላል። ቤተክርስቲያኑ የታነጸው በገንዘብ ብቻም አይደለም፣ በንጉሱ ላብ፣ በህዝቡ ፍቅርና በ40 የቁም ከብት በተገዛ ቅዱስ መሬት ላይ ነው። ዛሬ ቁልቢ ስትሄዱ የምታዩት ህንጻ ብቻ አይደለም፣ የምታዩት የእግዚአብሔር ታላቅ እጅ ነው። አንካሳው ተተርትሮ ሲሄድ ታያላችሁ። አይነ ስውሩ ብርሃን አግኝቶ ሲዘምር ትሰማላችሁ። ለዓመታት እናቴ የሚል ድምጽ የናፈቃት መካን እናት ሕፃን አቅፋ ስታለቅስ ትመለከታላችሁ። አሁን ወደ ታሪኩ ልብ እንገባለን። የቁልቢ ገብርኤል ታሪክ በድንጋይ የታነጸ ቤተክርስቲያን ብቻ አይደለም፣ በባና በሳቅ በጭንቀትና እጅግ በበዛ በሳግና በምስጋና የተገነባ ሕያው ታሪክ እንጂ። እስቲ ቆም ብለህ አስበው። ለምንድን ነው በየዓመቱ ሚሊዮኖች በዛ ተራራ አናት ላይ የሚተሙት? መልሱ ያለው እዚህ ላይ ነው። ከዓመታት በፊት በፍትህ እጦትና በጠላት ተንኮል የታሰረ አንድ ሰው ነበርም። የሰው ተስፋ አልቆበታል። ነገ ትገደላለህ ተብሎ በጨለማ ቤት ውስጥ ተጥሏል። ያ እስረኛ ግን አንድ ነገር አደረገም። በልቡ ወደ ቁልቢ ገብርኤል ጮኸም። አንተ ሕፃናትን ከእቶን ሰዓት ያወጣም፣ ዛሬ በዚህ ሰዓት ውስጥ ነኝና ኖ ድረስልኝ አለም። በሌሊት በዛ በተበጣጠሰ እስር ቤት ውስጥ አንድ የሚያበራ ሰው መጥቶ እጁን እንደነካው በህልሙ አየ። በጠዋት ሲነቃ ግን ህልሙ አልነበረም። የብረት ሰንሰለቶቹ እንደ ፈሳሽ ቀልጠው መሬት ላይ ወድቀዋል። ዘበኞቹ በድንጋጤ ደነገጡ። ያ ሰው ዛሬ በቁልቢ ተራራ ላይ መሸከሚያዬን ፈታልኝ እያለ በደስታ ይዘምራል። ይህ የትላንት ምስክር ነው። አንተስ ወዳጅ፣ የትኛው የኃጢአት የትኛው የጭንቀት ሰንሰለት አስሮሃል? እነሆ የአባቶቻችን አምላክ ዛሬም ይሰራል። ዛሬም በገዳማትና በአድባራት እንዲህ ታምርን ያሳየናልና እነሆ የታመናችሁ አገልጋዮች ትሆኑ ዘንድ እንጠይቃችኋለሁ። ሌላ አንድ ታምር ልጨምርላችሁ። ለ20 ዓመታት መካን እየተባለች በጎረቤትና በዘመድ አዝማድ
የምትተቸው አንዲት እናት ነበረች። ሐኪሙ አትወልጅም ብለው ደምድመዋል። እሷ ግን ተስፋ አልቆረጠችም። በባዶ እግሯ ወደ ቁልቢ ተራሮች ወጣች። በቤተ ክርስቲያን ደጃፍ ላይ ወድቃ አፈሩን እየሳመች ገብርኤል ሆይ ባዶ እጄን አትመልሰኝ ብላ ተሳለች። ይህ የእናታችን ምስክርነት ነው። ከአንድ ዓመት በኋላ ያች እናት ልጇን አዝላ ቁልቢ ተገኘች። ልጇንም ስም ገብርኤል መራኝ አለችው። ይህ ታሪክ የአንዲት ሴት ብቻም አይደለም። ቁልቢ ላይ በሺዎች የሚቆጠሩ የገብርኤል ልጆች አሉና ይህንን ታምር የሚያዩ እናቶች ሰብሰብ ብለው ሲዘምሩ ቁልቢ ተራራ በጋራ ሙለታ የመልአኩ ብርሃን ለዓለሙ ታይታ አባ ሌዊ ይዘውት በረሃ ሲያቋርጡ የገብርኤል ክንፎች ጥላ ሆነው መጡ እያሉ ይዘምራሉ። ራስ መኮንን መጥተው በታላቅ ስዕለት አነጹት ደብሩን በታላቅ እምነት አንካሳው ተረግጦ አይነ ስውር በርቶ ገብርኤል ገብርኤል ይላል ታምሩ ተሰምቶ እያሉ ይዘምራሉ። ወዳጆች ሆይ ገብርኤል የድሆች መጠጊያ ብቻ አይደለም። የኢትዮጵያ ነገሥታት አክሊላቸውን አውርደው ጫማቸውንም አውልቀው በፊቱ የሚንበረከኩበት የኃይል ምንጭ እንጂ። ስለ ቁልቢ ስናወራ ስለ ልዑል ራስ መኮንን፣ ስለ አፄ ኃይለ ሥላሴና ስለ ንግሥተ ነገሥታት ዘውዲቱ ሳናነሳ ማለፍ አንችልም። የራስ መኮንን ለቁልቢ ገብርኤል የነበራቸው ፍቅር ከስለት በላይ ነበር። ቤተክርስቲያኑን ካሳነጹ በኋላ በየዓመቱ ለበዓሉ ሳይመጡ አይቀሩም ነበርም ይለናል ታሪክ። የታሪክ ድርሳናት እንደሚናገሩት መጋቢት 9 ቀን 1889 ዓመተ ምህረት ራስ መኮንን ወደ አዲስ አበባ ለመጓዝ ሲነሱ ቁልቢ ላይ አደሩ። በዛች ምሽት ግን ድንገት ህመም ተሰማቸው። በወቅቱ የነበሩ ካህናት እንደሚተርኩት ራስ መኮንን ሞታቸው እንደቀረበ በልባቸው አውቀውት ነበር። ከዚህ በላይ መሄድ አልችልም፣ የገብርኤል ፈቃድ ነው ብለው በቤተ ክርስቲያን ውስጥ ተኝተው በሌሊት ስጋ ወደሙ ተቀበሉ። ያ የጀግናው መሪ የመጨረሻ መንፈሳዊ ጉልበት የተመላው በቁልቢ መቅደስ ውስጥ ነበር። ይህ ክስተት ቁልቢን የነገሥታት የመጨረሻ መጠጊያ እንዲባል አደረገው። የራስ መኮንን ልጅ ቀዳማዊ ኃይለ ሥላሴ የአባታቸውን አደራ በታላቅ ክብር ተረከቡ። እነሆ አፄ ኃይለ ሥላሴ በልጅነታቸው አባታቸው ቁልቢን ሲያንጹ ባይናቸው አይተዋልና ንጉሠ ነገሥት ስልጣኑ ላይ ከወጡ በኋላ የቁልቢን ቤተክርስቲያን ከገጠር ቤተክርስቲያን ወደ ዘመናዊ ግዙፍ ደብርነት ቀየሩት። ዛሬ የምታዩት ያውብ ህንጻ በአፄ ኃይለ ሥላሴ ዘመን የታነጸ ነው። ንጉሱ በየዓመቱ ታኅሳስ 19 ቀን ከቤተሰቦቻቸውና ከታላላቅ የውጭ ሀገር ዲፕሎማቶች ጋር ወደ ቁልቢ ሄዱ ነበር። ቁልቢ ያኔ የኢትዮጵያ መንፈሳዊ ዲፕሎማሲ ማዕከል ነበረች ማለት ነው። የውጭ ሀገር መሪዎች ሳይቀሩ በንጉሱ ግብዣ ቁልቢ መጥተው የታላቁ መልአክ ታምርና የሕዝቡን እምነት በአይናቸው አይተዋል። እነሆ የአፄ ምኒልክ ልጅ ንግሥተ ነገሥታት ዘውዲቱ ለቁልቢ ገብርኤል የነበራት ስጦታ እስካሁን በቤተ መዘክሩ ይገኛል። ነገሥቲቱ በገዛ እጇ የወርቅ ጥልፍ የጠለፈቻቸው ካባዎችና አልባሳት ለታቦቱ ክብር ሰጣለች። ነገሥታቱ ቁልቢን እንደ ርስታቸው ሳይሆን እንደ ነፍሳቸው መዳኛ ያዩት ነበርና በቁልቢ ታሪክ ውስጥ ያልተነገረ አንድ ትልቅ ሚስጥር አለ። እንዲሁ ነገሥታቱ በጦርነትና በፖለቲካዊ ውጥረት ውስጥ ሲሆኑ ወደ ቁልቢ ካህናት መላእክተኛን ይልኩ ነበር። መልአኩ ምን ይላል ብለው ይጠይቁ ነበር። እምነት እንዲህ ነው እንጂ። በተለይ በፋሺስት ኢጣሊ ወረራ ወቅት አርበኞች በጋራ ሙለታ ተራሮች ላይ ተሸሽገው ሲዋጉ ገብርኤል በነጭ ፈረስ ላይ ሆኖ አርበኞችን እንደሚመራቸውና ጥይት እንደማያስነካቸው ይናገሩ ነበር። ኖ ይህ ታምር ዛሬም ድረስ የሚፈጸምና የሚደረግ ነውና ሁላችንም እንታመንበት። ይህ ቪዲዮ ታሪክ ብቻ አይደለም፣ የቃል ኪዳን ማደሻ ነው። ይህ ቪዲዮ ስትጨርስ አንድ ነገር እንድታደርግ እፈልጋለሁ። ዓይንህን ጨፍነህ ለሀገራችን ሰላም ጸልይ። ዓይንሽን ጨፍነሽ ለልብሽ ረፍት፣ ለቤትሽ በረከት ለምንሽ ጨርሽም። የቁልቢው ገብርኤል በራስ መኮንን ቤት እንደገባ በእኛም በአንቺም በሁላችን ቤት ይገባል። በቀጣይ ፕሮግራም እስክንገናኝ ሰላም ሁኑ።